ሰላም 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 ጤና ይስጥልን ክብራትና ክብራን የቤንጃ ፖድ ቤተሰቦች እንደምን አላችሁ በያላችሁበት ሁላችሁም ሰላም ሁኑ። ዛሬም እንግዲህ በዚህኛው ሳምንት ትንሽ ረፈድ አድርገን መተናል። የሰሞኑን ጉዳዮች እናነሳለን። ከብስሬ ጋር ነው የመጣሁት። እንግዲህ ትንሽ በመሃል ወጣ ገባ እያለን በቀረጻው ማለት ነው። ምክንያቱም ስቱዲዮአችን በመስተካከል ላይ ስላለ እስከዛ ተስተካክሎ እስኪያልቅ ከምንጠፋ በማለት እንግዲህ ምን እንደሚባለው በርቀት ሆነን ግን እንደ አንድ እንዳለን ቁጠሩት። በባለፈው እንደዚህ ስንሰራ ትንሽ የድምጽ ችግር ነበር፣ ለሱም ይቅርታ እንጠይቃለን። አሁን ግን ዛሬ ያው እንደምትሰሙት ተስተካክሏል ማለት ነው። ከዚህም በበለጠ ያስተካክላል። ግን በቅርቡ ዞሮ ዞሮ ወደ ስቱዲዮአችን እንደምንመለስ ላሳውቃችሁ ወዳለው ብስሬ ሰላም ማለት ትችላለሁ። ሰላም ጤና ይስጥልን ውድ የቤንጃ ፖድ ተከታታዮች እንደምን አላችሁ? ይኸው ዛሬም እንግዲህ እዛና እዚህ ሆነን ቢኒ እንዳለው ተመልሰን መጥተናል። እንግዲህ ለዚህ ቻናል አዲስ የሆናችሁ ሰዎች ካላችሁ ቻናሉን ሰብስክራይብ በማድረግ የደውል ምልክት በመጫን ቤተሰብ ሁኑ እንላለን። እንግዲህ ይህንን ሰሞንኛ ጉዳዮች እንግዲህ የምናቀርብላችሁ እኔ ብስራት፣ እሱ ደግሞ ራሱን አስተዋውቃል ቢኒያም ነው። እንግዲህ ሁላችሁም ሰብስክራይብ በማድረግ ያው የኔ ቻሌንጅ ያልሰማችሁ ያላወቃችሁ ካላችሁ ትልቅ ድል ይዤ መጥቻለሁ። እሱ ምንድነው 60,000 የመግባት ቻሌንጅ ነው እና የምታተርፉበት ነው። ታተርፉበት አላችሁ እና ተጠቀሙበት። ምንድነው ህልምን ቅስምን ሰበሩት አይደል? ባለፈ አቅራራሁት ትዝ ብሎኝ ነው እኮ አይደለም። አሁን ስሳሽ ስለገባን ምናምን በዚህ ቪዲዮ ምናምን ያልከው በዛ ምክንያት ብቻ ሳይሆን ውድ ተመልካቾች እንግዲህ ቆይ እስቲ ቢኒያምን በአንዴ ብናረግልህ ቢኒያም ደግሞ ይከፋዋል ብያሩ ስላሉ ነው ይደረጋል ነው ወይስ? አዎ ላይክ ማድረጋችሁን እንግዲህ ውድ ተመልካቾች አትርሱ። ላለው ላይክ ማድረጉ አይረሳ። አዎ ገና እንግዲህ ብስሬም አሁን የራሱ ቻናል ላይ ተመልሶ ስለሚመጣ ገና ትቋሰላላችሁ፣ ትቀጥላላችሁ። አዎ ውድ ተመልካቾች እንግዲህ ከዚህ በፊት የራሴ ሪአክሽን ሰራ ነበረ። እንግዲህ ማታውቁት ኖራላችሁ አብዛኞቻችሁ። ሪአክሽን ብቻ አይደለም ሌላው አዎ ከመጀመሪያ አካባቢ ሲጀምር በሪአክሽን ነበረ። ከዛ በኋላ ግን የተለያዩ ፕሮግራሞች ደስ የሚሉ ቆንጆ ፕሮግራሞች ማቅረብ ጀምሬ ነበረ። ግን ወደዛ እመለሳለሁ እና በቅርብ ቀን እመለሳለሁ። ኦሬዲ እሱንም እየተሰራበት ስለሆነ ሰብስክራይብ አድርጉ እንላለን። እንግዲህ ሊንክ ላይ ምንድነው ኮሜንት ላይ አስቦ ኮሜንት ላይ ሊንክ እናስቀምጣለን ማለት ሊንክ ላይ ሊንክ ኮሜንት ልታስቀምጥ እንግዲህ ይሄን ይመስላል። ቤቶን ስንሸጥሎ ጣራና ግድግዳውን ብቻ ሳይሆን ለመኖር የሚያስፈልጉትንም ነገሮች ጭምር ነው። ቴምር ፕሮፐርቲሶች ነን። ላለፉት 10 ዓመታት 6 ፕሮጀክቶችን ገንብተን ያስረከብን ሲሆን አሁን ደግሞ ለኑሮ እንዲሁም ለኢንቨስትመንት አመቺ በሆኑት በሳር ቤትና በአዋሬ ላይ ውብና ዘመናዊ የመኖሪያ አፓርትመንቶችን በ35% ታላቅ ቅናሽ እንዲሁም 20% ከፍለው ቀሪውን በ3 ዓመት ውስጥ ከፍለው የሚያጠናቅቁባቸውን ቤቶች ለእናንተ አቅርበንላቸዋል። ባለ 1 መኝታ 80 ካሬ 8.3 የነበረውን በ5.5 ሚሊዮን ብር፣ ባለ 2 መኝታ 81 ካሬ 8.9 የነበረውን በ5.7 ሚሊዮን ብር፣ ባለ 3 መኝታ 117 ካሬ 12.5 የነበረውን በ8.1 ሚሊዮን ብር ጠቅላላ ክፍያ ጀምሮ ለእናንተ እነሆ እንሎታለን። ለበለጠ መረጃ በ0947 090201 ይደውሉልን። ቴምር ፕሮፐርቲስ። አዎ እንግዲህ በጣም ደስ የሚል ዜና አለ። በልክ ይሄንን ቅርጽ በተቀመጥንበት ሰዓት 1 ሰዓት ወደ ኋላ ማለት ነው ቬሮኒካ አሸንፋለች። ያ ሁሉ እንትን ያረጋችውን አሸንፋ ወስዳለች። ላይቭ ገብታ ነበር። አሁን ነው የወጣችው ቅርብ ሰዓት ከላይቭ። ኦኬ እና ደስ ይላል። ላይቭ ላይ ራሱ ባንዲራዋን ለብሳ ምናምን እንትኗን ይዛ በጣም ደስ ይል ነበር። ኮንግራ ነው። በጣም ብዙ ጊዜኛ እንትን ስናደርግ ነበር። ድምጽ ለምንድነው የማይሰጠው ይሰጣት እንደዚህ እንደ ሀገር ነው እያለን ብዙ ጊዜ አንስተነው ነበር ውድድሩን። እሷም ብዙ ሀሳብ ሰጥታ ነበር። አንዳንድ ኮሜንቶች እንደውም ስድብ ቀረሹላ ተብለናል። ምክንያቱም ምንድነው እናንተ የተለየ ጥቅም ታገኛላችሁ ወይ ምን ነው ለእሷ እንትን አላችሁ ምናምን ነገር ብዙ ተብለን ነበር። እንደውም እኛ ከቮት አደራረጉ አንጻር እንዴት እንደሚደረጉላት እናገር ነበረ። ከአንድም 2-3 ፕሮግራም በላይ ሰርተንበታል በዚህ ጉዳይ ላይ። ምክንያቱም ቬሮኒካ እንደ ቬሮኒካነቷ ብቻ ሳይሆን እዛ ፕሮግራም ላይ እዛ አዋርድ ላይ የምትጠቀሰው በዋነኝነት
ኢትዮጵያዊ ተብላ ነው የምትጠቀሰውና ከኢትዮጵያ ነው የሚባለውና ስለዚህ ለምን ምንም የማይከፈልበት ከሆነ ዋይናት አንደኛ ማሸነፏ በራሱ ከሌሎች ጋር ኮላቦሬት አድርጎ ለመስራት አለፈ ሲልም ደግሞ ለሷ ሞራልነት የተሻለ በአፍሪካ ወይም ደግሞ በዓለም አቀፍ የሙዚቃ ኢንዱስትሪ ውስጥ ሊያስገባት የሚችለው እድል ይፈጠራልና ከዛ አንፃር ተናግረን ነበረ። አዎ የሚገርም ነገር ትላንትና ነበር መሄድ የነበረባትና ኦኬ ሰርዛ የአፍሪካን ዩኒየን ሰራተኞች ጋር ትልቅ ዝግጅት ነበር እዛ ሄዳ የሚገርም ሁሉ ንግግር አድርጋ ሰርዛ ነው ያኛውን አንድ ቀን ቀድማ መግባት ሲኖርባት ያን ሰርዛ እዚህኛው ቦታ ተገኝታ ንግግር አድርጋ ምናምን አሪፍ ፕሮግራም አድርጋ ዛሬ ዕለት ነው ገብታ እንግዲህ ይሄ ሆነው እና ደስ ይላል። ስሜት አለው። ባንዲራዋን ለብሳ ነበር ይዛ አገር ነው እንደመወከል ነው ዞሮ ከኢትዮጵያ ተብላ ነው የምትጠራውና እንደዛም ስንል የነበረው ይሄን ስሜት እንዲፈጠር ነው። እንኳን አሸነፈች ደስ ይላል። በዚህ አጋጣሚ ዩቲናስም አሸንፋለች እኮ አይደል? እሷ እንግዲህ በታጭበት ያው በሶስት ዘርፎች በመሪነት አሸንፋለች። እንግዲህ ወደ ቦታው ትጓዛለች። እሷም የኢስት አፍሪካን አይኮኒክ አዋርድ ላይ እዛ ላይ በሶስት ዘርፎች ታጭታለች። ሌላም በዋነኝነት የታጨችበት ነበረ እስከ መጨረሻው ሰዓት ስትመራ የነበረችበት ግን ባለቀ ሰዓት ላይ ከታች የነበረው ተገልብጦ ወደ ላይ መታ ስፓም ነው ምናምን አሉ እኮ አይደለ? ግን የሆነ ሲስተም አድርገውት ነው። ምክንያቱም መጨረሻ አካባቢ ላይ ድምፅን ለመስጠት ዌብሳይቱ ያስቸግር ነበር። 2 ደቂቃ ሲቀረው ምናምን ነው የጨመረው። ዌብሳይቱ አይሰራም ነበር። መግባት አክሰስ ማድረግ አትችልም፣ ቮት ማድረግ አትችልም። በጣም በብዙ ልዩነት ነበረ ዩቲናስ ራሱ እየመራች የነበረውና ያው እንግዲህ ያው አፍሪካ አይደለ አፍሪካ ስለሆነ የሚጠባቂ ነው። ግን ዞሮ አሸነፈች። ያው የዳኞቹ ምናምን መሰለኝ አላ እንግዲህ አሸንፋለች። ያው አይ ቲንክ ቅዳሜ ወይ ምናምን ነው የምትሄደው እሷም። እስቲ አሁን አንድ ይሄን ዜና ትሰራልኛለን ከዛ አስታስበዋለሁ። ምንድነው ዜናው? ዩቲናስ ከምስራቅ አፍሪካ በዚህ ምናምን ዘርፍ አንደኛ ሆነች፣ አሸነፈች አይደል? ከኢትዮጵያ ግን ሁለተኛ ነች። እስቲ ይሄን ዜና እስቲ ሰራው። እንዴት አድርገህ ትሰራዋል? ሁለተኛ ሳይሆን ከምስራቅ ኢትዮጵያ ምስራቅ አፍሪካ ውስጥ ነች አይደል? ይሄን ዜና እስቲ ሰራው። እንትኗ አይከብድም ዜናውን ለመስራት ራሱ? አሪፍ ዜና ነው ግን አስቸጋሪ ዜና ነው። ምን መሰለህ ዋናው ነገር እንደዚህ አይነት በትልቅ ምንድነው ዓለም አቀፍ የሆኑ እንትኖች ላይ መወዳደሩና ሪኮግናይዝ መደረጉ ይበልጣል ብዬ አስባለሁ። ያው ልትለሰብከው ገብቶኛል። ገብቷል ልልህ የፈለኩት እንትኑ ራሱ አይመጣም ሂሳቡ። በእርግጥ አሁን ይሄ የድሮን የሚሉትን አይነት ነገር ለማለት ፈልጌ አይደለም። ያ አለፈ በቃ። ግን እንዲህ አይነት ግድፈት ያመጣል። በትክክል ማትሰራው ስራ ፋይናል ሲደረግ ግድፈቱ ይታያል ጎልቶ ለማለት ፈልጌ። ይሄ ፕሮግራም እኮ ባይኖርም የዛን ጊዜ እንደው ወደ ኋላ ላለመመለስ የዩቲናስ ይሄ አሁን የኢስት አፍሪካን አይኮኒክ አዋርድ ባይኖር በራሱ እዛ ጋ የነበረችበት ውድድር በራሱ ልዩነት የሚፈጥር የሰራችበት አመትም ስራዎችም የነበራት ግዴታ ለዚህ ይሄኛው ንጽጽር እንኳን ሳታስገባ በራሱ ማለት ነውና ያው እንግዲህ ኢትዮጵያ ነው ገና ብዙ ይቀረናል ምናምን ብዙ ማውርተንበታል የነበሩ ነገሮችና which ደስ ይላል። እንደዚህ አይነት ነገሮች የበለጠ ለሌሎቹም ደግሞ ሞቲቭ ማድረግ ይሆናል። ምክንያቱም ነገ ላይ እንደነዚህ አይነት ኮንቴንት ክሪኤተሮች እንደነ ቬሮኒካ ደግሞ ሙዚቃው ላይ አርቱ ኢንዱስትሪ ላይ ያሉ ሰዎች የሆነ የኢትዮጵያ ማርኬት ብቻ ብለው ሳይሆን መስራት ያለባቸው ላይክ እንደነሱ አለፍ ሲል በእንደነዚህ አይነት በዓለም አቀፍ ፕሮግራሞች ላይ ለመታጨት ማርኬት ውስጥም ለመግባት አይታወቅም ነገ ላይ የቱ ጋር አንተ ራስን እንደምታገኘውና በዛ ልክ ለማሰብ እንደነዚህ አይነት አዋርዶችን የሚያገኙ ኢትዮጵያን ሲኖሩ ትበረታታለህ ጥሩ ስራ ለመስራት። ምክንያቱም ሪኮግኒሽኑ ትልቅ ነውና ነው። ከዚሁ ጋር እያይዘን እናንሳው እንግዲህ ከዛ ዝግጅት በኋላ ባለባበሳቸውም ላይ እኛም ፕሮግራም ሰርተን ነበረ። ብዙ ነገሮች ተሰርተዋል። ከዛ በኋላ እንግዲህ ታስረው እንደነበረ ይታወቃል። ባህልን ወግን የጣሰ አለባበስ በሚል አሁን ደግሞ ተፈተዋል።
ብዙ አውርተንበታል ብቻ ስላለባበሳቸውና አግባብ ነበረ። ብዙ መጠየቅ ያለባቸው ሰዎች አሉ። አብረው ደግሞ ይቅርታም ነጃኒም ጠይቀውም ቢሆንም ገብተው ነበረ። አሁን በሙሉ ተለቀዋል አሁን እና መታሰራቸው ላይ ምን ሀሳብ አለ? ያው መታሰራቸውን እንግዲህ ተናግረነው ነበር ካስታወስክ መሆን ነበረበት። ምክንያቱም ያ እንደውም በመጨረሻ ሰዓት አንተ እንደ አንድ ነጥብ ያነሳው ነገር ነበረ። ሰው ባለባበሱ ያን ያህል መብት አለው የመልበስና ያን ያህል ልቅ እስካልወጣ ጊዜ ድረስ ብለህ ነበርና አንዳንድ ጊዜ እንደ ሀገር የቆምንበት ቦታ አለ ወይም ደግሞ ከትላንታችን ይዘን የመጣናቸው ነገሮች አሉ። ባህል፣ ወግ፣ ስርዓት ብዙ ነገሮች አሉ አለ በአንድ ማህበረሰብ ውስጥ ማህበረሰብ እንደ ማህበረሰብ የሚያቆየው እነዛ ነገሮች እየተሸረሸሩ ይሄዱ ነው ሳናቃቸው አለ የሆነ ነገር ለማጥፋት ባንዴ አይደለም ሁሉ ነገር የምትነቅለው አንዳንድ ሰበዝ ነው የምትነቅለው። ሀገር እንደ ሀገርነቱ የቆመችበትን እንደው ቤትም ከሆነ ሀገርን እንደ ቤት እናስበውና አንዳንድ ማገር ነው የቤቱ ምሰሶ ሳይሆን የምትነቅለው አንዳንድ ማገር ስትነቅል ቤቱ አለህ ብለህ እያሰብክ ስለሆነ ምን ነቀሉን ፊል ላታረገው ትችላለህ። ስለዚህ እንደዚህ አይነት ነገሮች ደግሞ ታው ብለህ እነዚህ የተነቀሉት ማገሮች ካልመለስካቸው ካላስተካከልካቸው ጉዳቱ መጨረሻ ላይ ሁሉንም ቤቱን ነው ይዞት የሚወርደውና አይኖ ብዙ ሰዎች በዚህ ነገር ላይ ብዙ አስተያየት ሲሰጡ ያለው ኖ መታሰር አልነበረባቸውም፣ የግል ነጻነት መብት መከበር አለበት ከሚባል ብዙ ነገሮች ሲባሉ ነበርና ያው ከዚህ በፊት ቢኒ እንደው ላለመደጋገም በፕሮግራሙ ላይ ራሱ ነው ቅሬታ ነበረኝ። ያን ነገር በልዩነት ወተናል። ፕሮግራሙ መደረግ የለበትም ሙላ ብዬ ማለት ነው። አየህ እንደነዚህ አይነት ፕሮግራሞች ትርፋቸው መጨረሻቸው እንደነዚህ ይሄኛው አይነቱ አውትፑት ነው የሚኖረው። በሚገርም ሁኔታ ቢኒ የነዚህ ልጆች መታሰር ሳይገርም አሁን በቅርቡ የተደረገ ኦዳ አዋርድ ነበረ። እዛ ላይ አንድ ልጅ እንደዚህ አይነት አለባበስ ለብሶ ወጥቷል እና ትልቅ ሲያወዛግብ የነበረው እንዴት እሱ ምን ስለሆነ ነው እነሱ ታስረው ያ ነገር አላስተማረውም ወይስ ምን ይሆናል አይደል? አንዳንድ ጊዜ የሆነ ነገርን ተጠግተህ ተማምነህ የምታደርገው አይነት ነገር እንግዲህ ውድ ተመልካቾች አይታችሁታል ብዬ አስባለሁ። የሆነ ቢጫ ልብስ የለበሰ የሱ ደግሞ በጣም የሚያናድድህ እስራ ኮት ላይክ ይሄ ኮቱን እና እኔ አላቅም ምን አይነት ጥቅም እንደሚያገኙ ወይም ደግሞ ምን አይነት ኦኬ ሰዎች ስለነሱ አወሩ። ከዛስ ምንድነው ጥቅሙ? እና ከዛ አንጻር ነው ተመልሰው ተፈተዋል። ተፈተዋል። እንግዲህ ያው በምክር ነገር ነው የሚመስለው። ምክንያቱም የመጀመሪያው ዜና ላይ 14 ቀን እንደተጠየቀባቸው ተብሎ ነበረ። ግን ከዛ በፊት ቀደም ብለው ተፈተዋል። እንዳነሳው የሚቀጥለው ፕሮግራም ሰጥለጥ ያለ ስትር ያለ ይሆናል። ምልክት ነው ይሄ ገብተዋል። ከዛ በኋላ ቲክታክ ላይም ያው ጌሞችም መሐሜም ታስረው ነበር። አዋርዱ ላይ ያልነበሩ ሰዎች ምናምን ይሄ በጣም ጫፍ የረገጠ ጌም ላይ የሚያደርጉትን ነገር ምናምን እንዲያስተካክሉ ሀሳብ ነበረ እና እንደገና ደግሞ ስብሰባ ተደርጎ ነበር። ተጠርተው የሶሻል ሚዲያ ኢንፍሉዌንሰሮች ተብሎ ከአዲስ አበባ ጸጥታ ጋር ስብሰባም ተደርጎ ነበር። እንግዲህ ያው ስልጠና ሳይሆን ያው ማድረግ ያለባቸውን እንደ ማስጠንቀቂያም እንደ ምክርም ተሰጥቷቸዋል ማለት ነው። ከዛ ረጭ ብሎ ውሏል። ማን ነበረ አለም ነሐሴ በባግዳድን ሲዘግብ ታስታውሳለህ? የባህረ ሰላጤው ጦርነት ተጀመረ። ባግዳድ ዛሬ ረጭ ብላ ውላለች ምናምን ይል ነበርና ቲክታክ 1-2 ቀን ምናምን ትንሽ ሰላም ሰፍኖበት ነበረ በጌሙ ምናምን አኳያ ማለት ነው። ኧረ እንደውም እቺ አንድ የሁለት ቀን እንትን አለች አይደለ የሆነ ጌም ነው ምናምን ነገር ገቡና ተቆርጦ ያየሁት የነበረና ዩቲናስ ምናምን ነገር ብቻ በኢትዮጵያ ህዝብ ብሔራዊ ህዝብ መዝሙርላ የጀመሩ ሁላ አሉ ጌሙ። ግን እሱን ጀመሩ አሉ እንጂ ለእንትና እኮ ነው የተዘመረለት ለዩቲ ስላሸነፈች መሰለኝ ለዩቲ። ኦኬ ያው እንግዲህ እና ጨዋታ ግን ነበሩ እንዳልከው በቃ ጌም የለም አኩኩሉ እንጫወት ምናምን ብለው የህፃናት እንትን ከፍተው ይሄ የህዝብ መዝሙር ምናምኖች እያደረጉ እኔ እንደውም ፈርቼ ነበር እንደገና እንዲህ ማላገጣቸው ሊያስጠይቃቸው ይችል ይሆናል ብዬ እንደውም ስጋት ይዞኝ ነበርና
ዞሮ በቃ ጥሩ ነገር ነው። አሁን ከዛ በኋላ እንግዲህ ምንም አሁን ፍርጥ እያደረግን ነው የምንነጋገረው። የአዶናይ አይነተኛ ምክንያቱ የነበረው አለባበስ አልነበረም። ሰዎች ወደ ታች አላነበቡትም ብለን አንስተን ነበር ባለፈውም እና ማያንጽ እነዛ ንግግሮች ሰግጥ ምናምን የሚሉ አይነት ነገሮች ነበሩና አዶናይም ከወጣ በኋላ አንዴም አልተጠቀማትም ቃላቷን ማለት ነው። ያው እንትን እንዳለ ይገባል ማለት እንዳይል ማለት እንደሌለበት እንዲገባው ሆኗል ማለት ነው። ግን እዚህ ላይ ማለት የምፈልገው እኔ ይሄ የወጣትነት ስሜታዊነት አለ አይደለ? ይሄ ግርግሩን አይተህ ምናምን የምታደርገው ነገር ቤተሰብ ላይ የሚፈጥረው ጫና ቀላል አይደለም። እናትየው በጣም ያሳዝኑ ነበር። በታሰረም ጊዜ የነበረባቸው ጭንቀት፣ ሲወጣም እንዴት ያለቅሱ እንደነበር ምናምን ገብተዋል። እና ነገሮችን በስነ ስርዓት ማስኬድ የሚቻልበት እድል ነበረ እና ያን ባለማድረጉ ግን ቤተሰብ ላይም ጫና ተፈጥሯል። ያንን ቃላት ሲጠቀም አላየሁትም። እንደውም ቲክታኩን ራሱ አክሰስ ማድረግ የቻለው እስከ 2 ቀን ዛሬ ነው መሰለኝ። የ4 ሚሊዮኑ ማድረግ አይችልም ነበር። ያው እንግዲህ እየተመረመረም ሊሆን ይችላል አላቅም። ዛሬ ግን ተለቆ አዲስ ከፍቶ ነበር። አዲሱን ባና አረጉት። ከዛ አሁን ዛሬ የራሱን ተለቆለታል። ያው እንግዲህ ተከታዮቹን የሚያጽናናም ቃል መጥቶ ተናግሯል። እኔ ያልተሰበርኩ ምናምን ገና ስራዬን ቀጥ ብዬ እሰራለሁ። አሪፍ ነው ይስራ። ገብቷል። እነዚህ የተነቀፉብህን ነገር ትተህ አሪፉን ነገር ካረግ ያ የነቀፈብህም ሰው አብሮ ሊሆን ይችላል አላማና ስራህን አይቶ ማለት ነውና ጥሩ ነገር ነው። ከዚህ ጋርም ተያይዞ እንግዲህ ሰራዊት ፍቅሬም ቀርቦ ነበር። አየኸው ኢንተርቪዎቹን አንዳንድ ሀሳቦቹን ማለት እንግዳ የተደረገበትን ነው የምትለው? እስቲ እሱን ወደ በኋላ እንመለስበታለን። የቤተሰብ ያልከው እንግዲህ ስለ እናትየዋ ያነሳው ጉዳይ ያለና ቢኒ እንግዲህ እንደ እናት አዝነዋል። የአዶናይ እናት ቀላል አይደለም። አንድ ልጅ አይደለም የገዛ የወለድከው ልጅ ይቅርና የሌላም ሰው ልጅ ቢሆን ሲታሰር እንደነዚህ አይነት ነገሮች ሲደርሱበት ስታይ ደስ አይልህም አይደለም? እንትና እንኳን የተፈታላቸው ለእናትየው ለእሱም የሚማርበት ከሆነ ምክንያቱም ይኸውልህ በጣም ባለፈው አላነሳ ነው አንድ እሱ ከታሰረ በኋላ አንድ ልጅ ስታለክስ ምናምን ነገር ያየናት ነገር ነበረች። አንስተናል እንደውም በባለፈው ሶሻል ሚዲያ ላይ የሚታይ ነበረ ነውና ልጅቷ በአዶናይ በመታሰሩ ምክንያት እያለቀሰች የነበረችበት እንትን ቪዲዮ ለምን ታሰረ አይነት ነገርና ይኸውልህ ሰው ያለበት የሳቤ ወይም ደግሞ ያሳሰብ እንትን ያሳዝናል። አንዳንድ ጊዜ አዝናለሁ፣ እናደዳለሁም አዝናለሁ። ምክንያቱም ቢኒ ሰዎችን አይደለም መከተልም ነገሮችን ማድረግ ያለብን ራሳችንን ወይም ደግሞ በህይወታችን ውስጥ ምን አይነት ቫልዩ ያመጣል ያን ሰው ስከተለው ብለን ማሰብ አለብን። አሁን ስለ አዶናይ ብቻ ሳይሆን እንደ አጠቃላይ ግን የሆነ ሰውን ስንከተል መሆን ያለበት ያ ሰው ምን አይነት ቫልዩ አድርጓል በህይወት ውስጥ ለአንተም እንደ ሀገርም እንደ ማህበረሰብም ብለህ ስታስብ ይሄ ሰው ምንድን ያደረገው ብለህ ፋይዳው ምንድን ነው ብለህ ነው ማሰብና መከተል ያለብንና እንግዲህ ለቤተሰቦቹ እንኳን የተፈታ ለሁሉም ቤተሰቦች ቪዲዮ ስላላየናቸው ነው እንጂ የሚኖርባቸው ጭንቀት እንዴ ቀላል አይደለም። ግዴታ ማየትም አይጠበቅብንም። ምክንያቱም በቃ እስር ቤት ነው። ያ ሰው ከነሱ ጋር አብሮ አይደለም ያለው። እዛ ውስጥ ሆኖ ምን ሊደርስበት እንደሚችል በምን አይነት ሁኔታ ውስጥ እንዳለ ቤተሰቡ አያውቅም። ስለዚህ በረምብ እጅግ ያስጨንቀዋል። እንግዲህ እነ ጆሲ ጃኒ ሌላ ማን የተፈታው? ሁሉም ተፈተዋል ነው የተባለው። ሁሉም ተፈተዋል ተናል ብለዋል። ጆሲ ነው ቪዲዮ ሰራው። ኦኬ ቪዲዮ አይቼ ነበር ከእናንተና ጋርም ሲገናኝ ከአዶናይ ጋር እና እንግዲህ እነሱም ይማሩበታል ብዬ አስባለሁ። ሰክነት ያስፈልጋል። ሁሌ እንደምንለው ነገሮችን በተረጋጋ መልኩ ኦኬ ቲክቶክ ኢንተርቴን ማድረጊያ ነው። ኢንተርቴን ያድርጉ፣ ቢዝነስ ይስሩበት። ግን ደግሞ ከማህበረሰብ ባህል ወግ ስርዓት ደግሞ ባህል ወጣ መልኩ ሲሆን እዚህ ላይ መታሰብም ያለበት አንድ ነገር አለ። የሚወዱትም የሚያደንቁትም የሚከተሉትም መብታቸው እንዳለ ሆኖ የሚያደንቁትና የሚወዱት ከሆነ አሪፍ ስኬታማ እንዲሆን ከሆነ የሚፈልጉት
ገብቷል ሲስት መምከር እንጂ አላር ትስታለ እኮ ይፈልግ ሰው ቁጥር ብዛት ተከታይ ስላለ ፍጹም ኮነ ማለት አይደል ትስታለ ሰው አይደል ስትስት የሚወድ ሰው ከሆነ መስመር እንድትይዝ ቢመክር ይሻላል አይታውት ይሁን ብለ ገደል ሲገባ አብራት ገባም ይሄው ታየኮ ማርበታል መቼስ ማን አሁን ወደ 4 ሚሊዮን ከምናምን ነው አይደል ያለው ፎሎወር የሰው ግማሽ የለውም እንጂ ግማሽም ሰው አብሮት አልገባም እኮ ምለ በቃ ብቻውን ነው የሚገባው ቀንበሩን የሚሸከመው የሆነ ችግር ሲኖር የሚወዱት ከሆነ ግን ለምሳሌ እንምለው እኛ አሁን ይሄን ቢያስተካክልና ጥሩ ነገር ይዞ ይሄድ ስንል የሚያጣብንን ኮምፕሌንትስ ስለማስተዋወቅ ስቲላው እንደ ወረምብረም ተሰደበ ነበር መጨረሻው ግን ይሄ ሆነ አረ ይሄ ነገር ጥሩ አይደለም ሲባል መጨረሻው ይሄ ሆነ ገብቷል ስለዚህ እንዳልከው ከባህል ከወግ ከስነ ስርዓት ያልወጣ ነገር አርገ አሪፍ ስራ እየሰራህ መኖር የራስን ፍልስፍና ይዘህ መሄድ ሶሲም በልቆንጆ ነገር እኮ ነው እኛም አፕሪሺየት እናደርገዋለን ምክንያቱም ቢኒዮላ አሁን በሱ ጉዳይና በእነዚህ አይነት ጉዳዮች ላይ ከሱ ርዕስ ጋር ባልተያዘ የሰራናቸው ፕሮግራሞች ላይ በራሱ ኮሜንት ላይ ስለዛ ነገሮች ተደጋግሞ ሲጻፉብን ስንሰደባ ያለው ማለት ስድቦች አስደንቀው ምናምን አይደለም ግን ያህል እንደዚህ ብንረገም ነው ልበል ወይ ደግሞ አለመታደል ነው ልበል ምክንያቱም በዚህ ያለ ከአንድ ነገር ሰዎች ይሄ እንደ ኢትዮጵያን ሐሳብን በሐሳብ መሞገት የኔ ብቻ ነው ልክ ብሎ አለማሰብን መልመድ አለበት እኔ ወደልኩትን ወደድ በግድ አንተ በጣም አስቸጋሪ ነው ይሄ ነገር ማስተካከል ይኖርብናል በዚህ ጉዳይ ላይ ያ ከዛ በፊት የሚስተካከል ነገር አለ ውድ ተመልካቾች የሌላውን ነገር እንደዚህ እየተስተካከለ የኔን 60 ሺህ አድርገን እናስተካክላት ከ55 ሺህ ከፋና አርጋት አንድ አፍታ ሲደገፍ አርግኝ ወደ ተመልካቾች እንግዲህ አሁን ገብታችሁ ያያችሁ ካላችሁ ፕሮግራሙ ቤንጃ ፖድካስት ነው አቅራቢዎቹ እኔ ብስራትና ቢኒያም ነን እንግዲህ ላይክ አድርጉን እንላለን ሰብስክራይብ አድርጉ ወይ አዲሱን ትሬንድ ሞክራ አዲሱ ትሬንድ ምን እንደሆነ ታውቃለህ ምንድነው የሆነ ነገር ትፈጥርና ትገባለህ እስር ቤት ከዛ እስቲ ሲወጣ ሰርፕራይዝ እናርገው ከ1 ሚሊዮን ከዚህ እንዲ ፎሎወር እናስደርገው ላስብልልህ አንተ እኮ ነው አዲሱ ትሬንድ ደግሞ እሱ ሆኗል አዎ አይቼ ያለ መብሰል የዋህነት ሐሳቦች እኮ ፖዚቲቭ ነው ሐሳባቸው ግን እንዴት ነው አይሆንም ይሆን የሞኛ አይነት ነገር ልበል በቃ ስለወጣ አይደለም ሰብስክራይብ ወር ደግሞ ፎሎ ማድረግ ያለብህ ስለሰራ ነው የሆነ ሰው መከተል ያለብህ ዳስ ኢዝ ኦኬ የቲክቶክ አልጎሪዝም በተወሰነ ጊዜ የትኛውም የዩቲዩብም የምንም የዩቲዩብ በአመት አንዴ ነው የሚቀንሰው ይሄ ስፓም የሆኑትኖችንና ስለዚህ ያ ሰው ወጥቶ ይቀጥል እኮ ራሱ አይታወቅም በቃ ወጥቶ ምን ወስኖ እንደሚወጣ ማታውቀው በቃኝ ይሄ ጦስ ነው ይሄ እንትን ሶሻል ሚዲያ ነው ጦስ ውስጥ የከተተኝ ብሎ ጭራሽ አካውንቱን ዲአክቲቭ አድርጎ ሊወጣም ይችላል እንዳጠቃላይ እንዲህ ስትል ምን አይምሮ ውስጥ እንደመጣ ታውቃለህ ጆን ዳንኤል ወጥቷል ግን እስካሁን አላየ ነው መጥቶ አዎ ቶሎ መቀላቀል አለበት ብዬ አላስብም እኮ እስካሁን አላየነውም እኮ ሌሎቹ ገብተው አይተናል ከሱ ጋር የነበሩት አንደኛው ገብቶ ምናምን ላይቭ ምናምን አይቼዋለሁና አልመጣም እንግዲህ እንዳልከው ሰው በቃ ትንሽ ጊዜ ሊፈልግ ይችላል ወይ እንደዛ ሊፈልግ ይችላል እንደገና ደግሞ የሚያይክ ሰው ነው እኛም ስንልኮ የሚከታተል ሰው ነው ሲከተልህ ጥሩ እንጂ ቁጥርህ እዛ ሆኖ የሚያይክ ካላየህ ምን ይጣ ሁለተኛ ነገር ይኸውልህ ከእንደዚህ አይነት ከእስር ቤት ስትወጣ ምናምን የራስ ጊዜ ያስፈልጋል ምክንያቱም አንድ አመት ከምናምን ቀላል አይደለም በአንድ አመት ውስጥ አንተ እስር ቤት በነበርክበት ሰዓት ላይ አይምሮህ የነበረው እዛ የመጨረሻው ፓርት ላይ ነው ውጭ ያለውን ቫይብ እንግዲህ ሰዎች ሲመጡ ያለው ነገር ሊነግሩ ይችላሉ ወይ በቴሌቪዥን ልታይ ይችላል ግን ሪያሊቲውን እዛው ወጥተህ እየተንቀሳቀስክ ማየት አለበት ፕላስ ደግሞ ወደ ሶሻል ሚዲያ ዘለህ መግባት ማለት ደግሞ የበለጠ ጉዳት ነው ሳይኮሎጂካሊ ቶርች ትደረጋለህ ምክንያቱም ሰዎች ከፍቅራቸውም ሳያቁም አውቀውም አንተን ሊያስቀዩም የሚችሉ ነገሮችን ቃላቶችን ሊወጡ ይችላሉ ብዙ ነገሮች ሊሆኑ ይችላሉ የመጀመሪያ የጥሞና ጊዜ ያስፈልጋል በቃ ወጥተሃል ኦኬ ስለዚህ የቱ ጋር ነበረ ስተቴ ምኑ ጋር ነበረ ኦፍ ኮርስ አንድ አመት ከምናምን በታሰርክበት ሰዓት ኮዛ ውስጥ ታስባለህ ስለ ትላንትናዎች አሁን ስላለበትና ስለ ነገሮችም እኮ ታስባለህ ግን
ከወጣ በኋላ ደግሞ መረጋጋት፣ ለቤተሰብ ጊዜ መስጠት ገብቷል። ለወዳጆች ያው ሶሻል ሚዲያውን ትደርስበታለህ እኮ አንድ ስልክ አውጥታ የመንካት ጉዳይ ሊሆን ይችላል። ግን ከዛ በለጠ እረፍት ያስፈልጋል ብዬ አስባለሁና ከዛ እንግዲህ ነው ያው ስትል አይምሮ የስመቶ እኮ ነው ሰውየው ይወስን አይወስን ሳይታወቅ እና ስለዚህ እኔ እዚህ ሆኜ አርጉኝ ነው የምትለው። አዎ አይሻልም? ምን ነው አልፈለኩም መሰለኝ እዚህ መቀመጤ። አይ እኮ ሲንጠቀልለው እንደዛ ነው ሐሳቡ ማለት ያ እንደዛ በዛ ይታያያል። እሺ ይሄን በዚህ ጨረስን። ወደሚቀጥለው ሐሳባችን እስቲ ጉዳይ እናንሳ። ሰሞኑን በጣም መነጋገሪያ ሆኖ የነበረው የዩቲዩብ ላይ ቲጂ ፐርስፔክቲቭ የምትባል እህታለች እና እንዴት ልበል አሁን የፌሚኒስቶች በዛኛው ሳይድ ናት። ምንድነው የሚባለው? ተቃራኒ ናት። ተቃራኒ ነው የሚባለው ሙሉ ለሙሉ አዎ ተቃራኒ ናት። ሁልጊዜ የምትሰራቸው እንትኖች የድሮ ሴትነትን ለመመለስ ነው የምትሰራው። በአጠቃላይ የድሮ ሴትነት ማለት የድሮ እናትነትን በድሮ ጊዜ የነበረውን የስርዓት ለመመለስ የድሮ ስርዓት ናፋቂ ምናምን የሚለው ፖለቲካል ሳይሆን ግን የሴትን እንደ ሴት ሚና የወንድንም እንደ ወንድ ሚና ሆኖ የሚያኖረን እሱኛው ነው እንጂ ይሄ ዘመን አመጣሹ አይደለም የሚል ሁልጊዜ የምትሰራቸው ኮንተንቶች እነዚህ ላይ የሚያጠነጥኑ ናቸው። እና በባለፈው አንድ ሸገር ፕላስ ላይ ፖድካስት ላይ መታ ነበርና እዛ ላይ የሰጠቻቸው ሐሳቦች ነበሩና በጣም ተቃውሞ የገጠማቸው ትልልቆቹ ሐሳቦች ምንድናቸው? አንዱ ሴት ልጅ እየተማረች በሄደች ቁጥር አሮጋንት እየሆነች ትሄዳለች የምትልበት ቦታ አለ። አሁን ይሄን ምልህ ያለችበት ቦታ አለ ነው እንጂ ኮንቴክስቱን ማየት ያስፈልጋል። ምን ለማለት ፈልጋ ነው የሚለው። ኦኬ ሁለተኛው ደግሞ አባት የሌለበት ቤት ውስጥ የሚያድጉ ልጆች ያው ስርዓት አልበኝነት በጣም ይኖራል። ስርዓት አልባ ሆነው 100% ሚል አላለችም። እንዳልኩ ኮንቴክስቱን ማየት ያስፈልጋል። ቪዲዮ ማየት በሙሉ ያስፈልጋል። እና እነዚህ በጣም ትልልቅ ተቃውሞ የተነሳባቸው ሐሳቦች ናቸውና አይተህ ከሆነ ቲክታክ ላይ ምናምን በጣም ብዙ ሰው እልፍ አላፍ የምትለው ሰው ነው የሰራበትና በጣም የገረመኝን ነገር ልንገር። ቲክቶክ ላይ እንደጮኸው እንደተሰራው እኔ እንግዲህ ይህን ቀረጻ እስክንሄድበት ጊዜ ድረስ 9,000 ምናምን ቪው ነው ያለው እዛ ጋር ቪዲዮ ዩቲዩብ ላይ እና መቼ አይተው በቃ እንዳላዩት ቲክታክ ላይ ተቆርጦ የሄደችውን ፓርት ብቻ እንዲያሉ እየተቀባበሉ ነው የሰሩት። ይህን ስል ሐሳባቸውን እንትን ሳይሆን አንዳንድ ማይሆኑ ሐሳቦች ያነሱ እህቶችም አሉ። እኛ ብዙ ሰው ምክንያቱም አባቱን በህይወት የሚያጣ አለ፣ አባቱን ለአገር ዘምቶ ህይወቱ የሚያልፍበት ልጅ አለ። ገብተዋል። አባታቸውን የሚያደርጉበት ብዙ መንገዶች አሉና በፍቺ ብቻ ስላልሆነ ከዛ ስሜት ተነስተው እናቶቻችንን ተሰድበዋል ነው ገባ። እናቶቻችን መከራ አይተው እናትም አባትም ሆነው አሳድገው እናትም አባት የሚለውን በኋላ እንመጣበታለን አሳድገው እንደዚህ ትያለሽ ያው የሴት ልጆች ናቸው አይነት ነገር ብለሻል ነው። እሷም ስለ ሴት ልጅ እዛ ላይ ታነሳለች። የሴት ልጅ ይላል ማህበረሰቡ ገብተዋል የሚለው በጥሩ አይደለም ታውቃለህ። አይ እንደ ስድብ ነው። ስለዚህ ያንንም ልክ እንዳልሆነ አንስታለች በመሰረቱና በዚህ መልኩ በጣም ብዙ ምላሽ ተሰጥቷታል። እስቲ ካያቸው ነገሮች እስቲ ከዚህ እንነሳና ወደ ውስጥ እየገባን እኛን ሐሳብ እናስቀምጣለን። ቢኒ አይቻቸዋለሁ የሱን አሁን የዚህ ቲጂን ፐርስፔክቲቭን ስታይል የዘሪቱ ነው የመጣብኝ። ዘሪቱ እንግዲህ በመጽሐፏ በጻፈችው ያቺ እንግዲህ ትልቁ መጽሐፍ ሳይነበብ ያቺ ቁንጽል ሐሳቧ ወጥታ ብዙ ነገር ተብሎ ነበር። እንግዲህ መታም እንዳለ ጌታ ከበደ ፕሮግራም ላይ ፖድካስት ላይ ስለ መጽሐፏ አውርታለች። እና አሁን እኮ ችግር እየፈጠረ ያለው እኮ እንደነዚህ አይነት ነገሮች ናቸው። ማለት ከምን አንግል አለችው፣ ሁለተኛ ደግሞ ከምንም አንግል ትበል እንግዲህ ይሄኛውም ከሆነ ሐሳቧ ይሄ የሷ ሐሳብ ነው። ሐሳብን በሐሳብ መሞከት እሷ ያለችበትን እይታ የመጣችበትን ያሳለፈችውን ዙሪያ በአባት ማጣት ውስጥ ያደጉ ልጆች ምን አይነት ነገሮች እንደተፈጠረባቸው፣ በሌላ መልኩ ደግሞ ሴት ልጅ ተምራ መጨረሻ ላይ አሮጋንት ስትሆን ከአንድ ከሁለትም ሰው ውጭ ብዙ ሰዎች እንደዛ ሲሆኑ ወይም ደግሞ በጥናት ማስደግፋ ሊሆን ይችላል። ገብቶሃል አይደለ? ዝም ብላም አትለውም
ግን እኛ እንዳለመታደል ሆኖ ለኛ የሚመቸንን ላይክ መሰብሰቢያ ወይም ደግሞ ፎሎወር ማግኛ ስለምንጠቀም እንዳልከው እንዲች ወደ ላይ እየጠቆምን ተመልከቱት አለማየትም ቪዲዮ ሄዶ አለማየትም አንዱ ይዞት ከመጣ ከዛች ላይ እየወሰዱ እንዳልከው ነገሮችን ማለት 9,000 እኮ ቀላል አይደለም ትንሽ ነው በጣም ማለት እንደ ጮኸውና ሰው ኖት ኦንሊ በቲክቶክ ፌስቡክ ላይ መጥቶ ትልልቅ የምላቸው ማከብራቸው ሰዎች ሲወርዱ አይቻለሁ በሷ ንግግሮች ላይ ትደነግጣለህ ታፍራለህ ታዲያ ማን ነው ልክ ማን ነው ትልቅ ብለህ እስክትል ድረስ ትልቅ ብለህ የምታከብራቸው ሰዎች ማለት በሐሳባቸው በሚጽፉት በብዙ ነገሮቻቸው የምታከብራቸው ሰዎች ሲወርዱበታይና ማን ነው ትልቅ ብለህ ትላለህ በቃ እሷ እንደ አንድ ግለሰብ የተሰማትን ገልጻለች አይደለ የሷን አመክንዮ ደግሞ በራስህ ሐሳብን አቅርበህ መከራከር ትችላለህ እንጂ አንዳንዱ ተራ ስድብ ፐርሰናሊም ደግሞ መጥተው አንቺ አባቷ አይኖሩ ሳያውቁ ብዙ ሰዎች አባት የለሽምና እንደዚህ ስለሆንሽ አንቺ እንደዚህ ሆነሽ አድገሽ እንደዚህ ምን ነው ተማርኩም አልሽ ብቻ አንዳንድ ጊዜ ቢኒውልህ ደግመህም ስትለው የሚያሳፈር እንደዚህ ነው ወይ የምናስበው ብለህ እስክትል ጊዜ ድረስ የሚያሳስቡ ነገሮች አሉ አሁን ወደ ሐሳቧን ልምጣ ካልክ በአንዳንድ መልኩ ልክ የምትሆንባቸው ነገሮች አሉ የእሷንም ሐሳብ የምጋራበት ነጣጥለን እንየው ካልክ ለምሳሌ ከየትኛው እንደምንጀምር አላውቅም ወይ ከወላጅ አባት ወይም ደግሞ የሴት ልጅ አባት ከሚለውን ይኸውልህ እኛ አንዳንድ ጊዜ የራሳችንን ተረት እኮ ነው መልሰን እንትን የምንለው አባት ምንም ይሁን ይኑር እንሌለ ምንም ማያደርግልን ስሙ ብቻ መጣሪያነቱ ክብሩ ትልቅ ነገር ነው እንሌለ ታዲያ ያን የምንል ከሆነ የእሷ እንደዛ ማለት ጥፋቱ ምን ላይ ነው እሷ እኮ አባት መኖር አለበት ወይም ደግሞ ያለ አባት ያደጉ ልጆች እኮ ስትል እናትን እያኮሰሰች ክብር እያሰጣች አይደለም ሴት ልጅ ነች እቺ ልጅ እንግዲህ ልጅም ሊኖራት ይችላል አላት ታውቀዋለች እናትን ባለው ግን እናትም ደግሞ እንዴት ብላ እንደምታሳድግም እኮ ታውቃለች ግን አባት ሲኖር ደግሞ ያለው ቫልዩ ደግሞ ቀላል አይደለም ነው ሁሉንም ክሬዲት እንደወስዶ ለወንድ ልጅ ወይም ደግሞ ለአባት የመስጠት ጉዳይ አይደለም እሷ ስታነሳ የነበረችው እንደ ማህበረሰብ እንደ አጠቃላይም አባት በብዙ ነገሮች ተወክለዋል ገብቷል አይደል ስርዓት ሲባል አሁን ቀድሞ የሚመጣልህ አባት ነው ምክንያቱም እናት ስርዓት አታሲዝም ማለት አይደለም ግን ብዙዎቻችን በተፈጥሮ ማንን ነው የምንፈራው አባትን ነው እናት አትፈራም ሳይሆን ልጆችን ታቀብጣለች ልጆችን እንደዚህ የተወሰነ ከፍቅር የተነሳ የተወሰነ እንትን ትላለች በሚለው ሐሳቤ ነውና ያን ያህል እሷ ለስድብ ተብላ የተጠቀመችው ነገር እንዳልሆነ ሰዎች ሊረዱት ይገባል ብዬ አስባለሁ ኮንቴክስት ያልኩ እሱ ነው አሁን ይኸውልህ ምንድነው መሰለ ምንም ይሄ ግልጽ ነው ጥናቱም ይሄ ስነ ልቦናውም የምኑም ጥናት የምትለው አባት ስርዓት ነው እናት ፍቅር ነች ምንም በቃ ይሄ ነው ይሄ ማለት ግን ያ አባት ትክክለኛ ሮሉን የሚወጣ ሲሆን ነው የሚሰራው ይሄኛው ለለምፈልገው ማለት ትክክለኛ ሮሉን የሚወጣባት ከሆነ የአባትየው ውጤት ልጆቹ ላይ ታየዋለህ ነው ገባ አንዳንድ ጊዜ አባት ኖሮም ገባ ሮሉን ካልተወጣ ያው እንደሌለ ነው የሚቆጠረው እና ለማለት የፈለገችው እሷ በቃ እናት እንደዚህ አሁን ይገባኛል ስሜታቸው እኮ የሚገቡኝ ሰዎች አሉ ገባ ወላጆቻቸው አባታቸው በጊዜ አተው ሊሆን ይችላልና ከእናታቸው ጋር አድገው አንድ ደግሞ የተለመደች አባባላለች ይሄ በሳይኮሎጂም በስነ ልቦና ትምህርት ውስጥ የማይሰራውን ነገር ነው የምነግርህ እናትም አባትም ሆና ያሳደገችኝ ይላሉ እናታቸው እንዲሁም ደግሞ አባት ብቻውን ሲያሳድግ ደግሞ አባትም እናትም ሆና አሳድጎኝ ለአባባል ነው እንጂ የሚሰራው በምንም አይነት ሮል የእናትም ቦታ አባት መተካት አይችልም አንዳቸውን መተካት አይችልም በቃ አይተኩም አንተ የምትወለደው ልጅ የሆነ ነገር ሚስ ማድረግ አይቀርም እንደገና ደግሞ እንደዛ ሆና አሳድጋኛለች የምትላት እናትህ ምን ሆንኩኝ ነው ይሄው ስርዓት ይዤን ያደግኩት ይሄው ጥሩ ቦታ ላይ አድርሳኛለች ምናምን ስትል አንተ
እናት ግን አባት ባለመኖሩ በጣም ከባድ ግን ዋጋ ከፍላለች እናት ያ ገባ እነሱ በትክክል ማደጋቸውን ብቻ ነው የሚያዩት ገብተዋል እነሱ በትክክል አስተምራቸው እናትየው ስርዓት አሲዛቸውና መሄዱን ነው የሚያዩት እናትየው ግን በዛ ውስጥ በጣም የከፈለችው ዋጋ አባት ባለመኖሩ ትልቅ ነው አባትየውም እናት ባለመኖሯ የሚከፍለው ዋጋ ትልቅ ነው ብዙ ጥናቶች መዘርዘር ይቻላል ያለ አባት የሚያድጉ ልጆች እንትኑ ነው ኮሚቴ አሁን ሰው ምን መሰለ ሁሉንም እናቶች እና እኛን አለችን የሚል ጀነራላይዝድ የማድረግ ጀነራላይዝድ የማድረግ ነው እንጂ ሁሉም 100% እንደዛ ይሆናል ማለት አይደለም ግን በአብዛኛው እንዲህ አይነት ነገር ይፈጠራል በዚህ ጉድለት ሊኖር ይችላል ይሄን ግን ለመረዳት ሙሉን ቪዲዮ ማየት ግዴታ ነው እሱ ነው ለቢኒ አሁን አንዳንድ ጊዜ አሁን አሪፍ ነገር ያነሳቸው ነገሮች አሉ ለምሳሌ እሷ ይሄን ነገር አልቻለ ኦኬ እስቲ ደግሞ ስልካችንን አንዳንድ ጊዜ ዝም ብሎ ቲክቶኩን ብቻ ዝም ብለህ ዋይፕ ለማድረግ ብቻ ሳይሆን ኦኬ ጥናቶች ደግሞ ምን ያሳያሉ ገብተዋል ኖት ኦንሊ ኢትዮጵያ ላይ ብቻ ያለውን ሳይሆን ዓለም ላይ እንደነዚህ ነገሮች ሀፕን ሲያደርጉ ልጆች ያላባት ሲያድጉና ከአባት ከሙሉ ቤተሰብ ጋር ሲያድጉ ወይም ደግሞ በተቃራኒው ደግሞ ከአባት ጋር ብቻ ሲያድጉና እናት ሳትኖር ስትቀር ምን አይነት ልጆች ሆነው ያድጋሉ የሚለውን ጥናቶች እኮ ሶ ሲምፕል ያን ያህል የተራቀቀ ነገር አለም ጎግል ላይ ሰርች አድርገህ ጥናቶችን ማየት ትችላለህ ወይም ደግሞ ዙሪያችንም ያሉ ሰዎች እኮ ደግሞ አሉ አይደለ በአንድ ወገን ብቻ የሚያድጉ ልጆች የሚያሳዩት ካራክተር አለ በእናት በአባት ኖረው ደግሞ በሙሉ ቤተሰብ ውስጥ የሚያድጉ ልጆችም ደግሞ ካራክተር አለ ማለት እናትና አባትም ኖሮ ቅድም እንዳልከው አባትም ኖሮ የሚበላሽ አባትም ሚናውን የማይወጣ እናትም ሚናዋን የማትወጣ የምናውቀው ነገር አለ ብዙ ዙሪያችንም ሶሻል ሚዲያ ላይ እውነት እንዲናይ ስለምናደርግ ነው እንዲናይ እኮ ያለው ፋክት እኮ ይኸውልህ የምንፈልገው ሶሻል ሚዲያው ላይ የሚያጫጩህልን ነገር ነው እንጂ እውነታው ሲመጣ የመቀበልና ያለመቀበል አይደለም አንዳንዶች ሲሰድቧት ያናድድሃል ያለ ቤተሰብ ያለ አባት ወልደሽ የራስሽን ባህሪ ምናምን እንዴ አይደለም ራሳቸውን ነው እያሳወቁ ያሉት ምንድነው አፍ ሲከፈት ጭንቅላት ይታያል አይደለም የሚባለው ስለዚህ በቃ ዙሪያችን ያለ ሰው አለ እንዳልከው እውነታን እንፈራለን እኔ የገባኝ ነገር nowadays ኢትዮጵያ መታቀው ነገር ላለመቀበል አንዳንዴ ትፈልጋለህ ግን እውነታው ደግሞ እውነታ ነው አትቀይሮማ ቢኒ ምክንያቱም ይኸውልህ አምኖ መቀበልና ነገሮችን ለመቀየር ለመለወጥ መጣር ይቀላል ሁሌም አይደለም ብለህ ዲናይ ያረክ መቆየት ዞሮ ምንድነው አንተው ነው የምትጎዳው ስታምን ብዙ ታተርፋለህ ስታምን ለመለወጥ ትነሳለህ በእንደዚህ አይነት አሁን ቲጂ ባለችው እንግዲህ በሱ ምሳሌ እናርግና ያለ አባት ያደጉ ልጆች የሚያሳዩት ካራክተርን እነሱ ለመርዳት ትጠቀምበታለህ ወደ ትክክለኛው መስመር እንዲገቡ ገብቷል አይደለ የተሻለ ኮንሰልቲንግን በብዙ ነገሮች እነሱ የሚታገዙበት ነገሮች እንድትፈጥር ይረዳሃል ሌላው ትልቁ የሚያሳስበው ነገር በነገራችን ላይ እኛም ብዙ ጊዜ አንስተነዋል ብዙ ሰዎችም እንደ ልምድና እንደ ጥሩ ስኬት አድርገው የሚያነሱት አንዳንድ እናቶች የዘመኑን ነው የምነግርህ የሲንግል ማም የሚባለውን ነገር ብዙ እየተለመደ መጥቶ ይሄ ነገር ጥሩ አይደለም ፍቺ በጣም በዝቷል አይደል እንደምታውቀው እና በእንደዚህ አይነት ነገር ውስጥ ያሉ እናቶችም ሊሆኑ ይችላሉ እነዚህ ቪዲዮ የሚሰሩ ሰዎች ገባህ አይደል አንዳንዶቹ ወላጅ በእናት በቃ በሆነ አጋጣሚ ብቻ አባታቸው ልጅ አድርገው ከእናታቸው ጋር ያደጉ ናቸው አንዳንዶቹ ደግሞ እንዳልኩ ሲንግል ማም ናቸው አሁን እዚህ ሐሳብ ላይ እየሰጡ ያሉት ገባ እና ምንም ሆነ ምንም ግን እውነቱ ያ ነው በቃ እናት አባትን መሆን አትችልም አባት እናትን መሆን አትችልም ምን ለማድረግ ፈልጌ መሰለ ይሄን አሁን ስንል ሙሉ በሙሉ እኛም አብረን እንደዛ ያለን እንዳይመስላቸው ነው ለመተንተን የፈለኩት ቢኒ በዛኔ ያለክ ባን ይጨነቅ ማለት ቅድም እንዳልነው ከእውነታው ጋር እንደው ብንቆም ይቀላል ያስባለሁ ማለት የልጅቷን ሐሳብ እንደ ሐሳብ ታከብረዋለህ ትክክለኛው ምንም ሐሳቧን መጋራው ነው ምክንያቱም ይወለ አሁን ወደኛ የሌላው ዓለም እንደው ይሻላል በእንደዚህ አይነት ጉዳይ ላይ ምክንያቱም ወደኛ ሀገር ላይ ደግሞ ስትመጣ ምን ይሆናል መሰለህ አባት በአንድም ሆነ በሌላ መልኩ
በህይወት ላይ ኖር ይችላል ወይም ደግሞ ከባለቤቱ ጋር ወይም ደግሞ ከእናታቸው ጋር ተለያይተው ሊሆን ይችላል በጸብ። እኛ ሀገር ላይ የተለመደው ምንድነው ራስን ልጆቹ ለምሳሌ ከኔ ጋር ከሆኑ ራስን በጣም ሳክሪፋይስ እንደከፈለ ማድረግ ያንን አባት ወይም ደግሞ አባትም ደግሞ እያሳደገ ከሆነ እናትን ላይክ ለነሱ ቫልዩ እንደሌለው አድርጎ መጥፎ እይታ እንዲኖራቸው ልጆችን ሳይኮሎጂካሊ እንዲጎዱ የማድረግ ሁኔታ ውስጥ እንከታቸዋለን። ያ ማለት ምን መሰለህ ቢኒ፣ ሁሌ ለምሳሌ ሁለት ባልና ሚስቶች ተለያዩ፣ ልጆች አፍርተዋል። ከዛ ልጆቹ እናትየው ጋር ናቸው ይባል እኔ እንደዚህ ለፍቻ አሳድጌላችሁ እንደዚህ አድርጌ እስቲል ነው እኮ ባለቤትየው ለልጆቹ ማድረግ ያለበት ነገር እያደረገ ሊሆን ይችላል። ድንገት እዛ ቤት ውስጥ ያለ መገኘት አብሮ ያለ መኖር ይችላል። ገብቷል አይደለ? እና በዛ ውስጥ አሁን ቲጂ ያለችው ነገር አብሮ ቢውልድ እየሆነ ይመጣል ማለት ነው። ጥላቻ ይኖራል ማለት ነው። ንቀት ይኖራል ማለት ነው። አለመፍራት አለማክበርን ይመጣል ማለት ነውና የቱንም ያህል እኮ እንትን ሲሆን አባታችሁ ቆይ ይምጣ እናገራለሁ እኮ ይባላል አይደለ? ስርዓት ነው። ትልቁ ኮጥምሻ ሆነ ቢኒ ስቲል ነው አባትህን ትፈራለህ። አባትህ ከብቷል ምንም ነገር ማድረግ እንደምትችል እኮ ታውቀዋለህ። ግን በቃ አባት ክብር ነው እና እሷ ልትል የፈለገችውና ሰው የተረዳበት መንገድ ፈጽሞ የተለያየ ነው። እስቲ ሁለተኛ ሐሳቧን ደግሞ እንየው። ሁለተኛው ሐሳብ እንግዲህ ሴት ልጅ ሞር በተማረች ቁጥር አሮጋንት ትሆናለች። እኔ እንግዲህ እሷ እንግዲህ አሁን የሚነሳው እዚህ ላይ ምንድነው መሰለ በቃ እቺ ተያዘች አይደለ? ተወሰደና ሴት ልጆች አይማሩ ቤት ይቀመጡ ነው ያለችው። እሷ 2 ማስተርሷን ሰርታ እሷ ሶሻል ሚዲያ ላይ እንደፈለገች እየታየች ሌሎቹ እንዲተቀመጡ አለች ነው ተቃውሞ። እንዴት አትማሩት ያለሽ ነው እሷ ያለችበትን አሁንም ኮንቴክስቱ ጋር ነው መመለሰው። እዛ ሐሳብ ውስጥ ምንድን ነው ያለችው? አሁን ሁሉም ሰው አይማር አላለችም። ከሆነ ሌቭል በላይ ባትማር እንደኔ ያለችው ላይም እዛው ላይ ወሰድ እኮ አንድ ሰው በራሱ ሐሳብ ሊል ይችላል አለ ካለች አይ ስትሞግት ሐሳቡን አይደል የምትሞግተው? ነገሩን መቀየር አያስፈልግም። ሐሳቡን ላንተ እንዲመች አድርገህ መቀየር አያስፈልግም። እንዴት ሴቶች ይጨቆኑ አይማሩ ቤት ይቀርቀሩ የባል አገልጋይ ይሆናልሽ ምናምን ብለህ በራስ መተንተን የለብህም። የሰጠች ሐሳብ ነው አይደል? አይ ቲጂ ያነሳሽው ሐሳብ እዚህ ጋር ይሄ ትክክል አይደለም። ሴት ልጅ እንዲህ ብትማር እንዲህ ትሆናለች፣ እንዲህ ብትሆን እንዲህ ትሆናለች። እዛ አሳማኝ ምክንያት አቅርባለች። ለምሳሌ እሷን አሁን በተለይ ብላለች ገባህ? ብዙ ሴቶች እየተማሩ ያሉት በባሌ ስራ አልሆንም በሚል ስሜት ባሌ እንዴት ነው አላረለ ተምሬ ዞሮ ተምረህ ጥሩ ስራ ሰርተህ ገቢ ለማሳደግ እስከሆነ ድረስ በባሌ ስራ አልሆንም ለማለት ነው የሚፍጨረጨሩ። ስለዚህ መጨረሻ ላይ ምንድነው በአንተ ስራ የሆነ ሰክሰስ ላይ ስትደርስ ከባሏ ጋር ልትናናቅ ነው ሐሳቧ። የተነሳችበት ይወል የምትማርበት ሞቲቭ ራሱ ትክክል አይደለም ብላ ነው አንዳንዱ የምትጠቅሰው። እንደዚህ እንዳትሆኝ በቃ አላረል የበታች እንዳትሆኝ ኑሮ አሸንፊ እንደዚህ ብዙ ነገሮች ተብለ ስትማር እና ለማወቅ ስትማር ይለያያል ነው። ባሏን ለመብለጥ ከሆነ የምትማረው ስትበልጠው ውጤቱ ምን ይሆናል ማለት ነው? አዎ እዚህ ጋር ግን በአንጻር ማለት በተወሰነ መልኩ ማልቀበላቸው ነገሮች አሉ፣ በተወሰነ መልኩ ደግሞ የምቀበላቸው ነገሮች አሉ። ለምሳሌ ሴት ልጅ ከሆነ መስመር በላይ መማር የለባት የሚለው ነገር እኔ አልቀበለውም። አሮጋንት ትሆናለች የሚለው ነገር ትምህርቷ ያመጣው አሮጋንትነት አይደለም። ይሄ አሮጋንት የሚባለው ነገር ያን ጸባይ የመለወጥ ያመጣው በእውቀት ያገኘችው ነገር ሳይሆን ያ ፕሮፌሽናሊ የምትሰራበት ኦፍ ኮርስ በህይወቱ ውስጥም አምጥተህ ወደ ቤትህ የምታመጣቸው ብዙ ነገሮች ኤክስፔሪየንስ የምታደርጋቸው ነገሮች ሊኖሩ ይችላሉ። ግን አሮጋንት የምትሆነው በጣም ስለተማረች አይደለም። ስለተማረች እንደውም እኮ የተማረ ሰው ያወቀ ሰው ካልም ነው የሚሆነው፣ እርጋታ ይኖረዋል፣ አዳማጭ ይሆናል። ነገሮችን በስክነት የመመርመር በጥልቀት የማየት ሐሳቦችን የመረዳት የማዳመጥ የመገንዘብ ነገሮችን ነው የሚያዳብረው ብዬ ነው የማስበው። መማሯ ኢትስ ኦኬ። ለምንድን ነው የማትማረው? የተማረችበትስ ሞቲቭ እሱ ላይም ዳውት አደርጋለሁ።
ማላችንም ወላጆቻችን ከመጀመሪያው ሲልኩን እኩል ተማሩ ብለው ነው እንጂ ከወንድምሽ እንዳታንሺ ወደፊት ከምታገቢ ባልሽ ማነስ የለብሽም ተብላ አይደለም የምትማረው። ትምህርት አስፈላጊ ነው። ሁለተኛ ህይወቷን መለወጥ አለባት። የተሻለ ነገር ነገዋን የተሻለ ማድረግ ስላለባት ወላጅ ያስተምራል፣ ታስተምራለህ እንደማንኛውምና ኦኬ። አሁን ችግሩ የሚመጣው የቱ ጋር መሰለ? ማቹርድ ታረግና ላይክ ኤሌመንተሪውም ሃይ ስኩሉም ያልቅና ዩኒቨርሲቲውም ላይ እንትን ከተባለ በኋላ ይሄ እንዴት ነው ወደ ትዳሩም ወደ ጓደኛ ወደ መያዙም ስቴጅ ይደረሳል አይደል? የዛን ሰዓት ምን አይነት በማህበረሰብ ውስጥ አንድ የተለመደ ነገር ነበረ። ሁሉን ነገር ጠቅላይ ወንድ ልጅ ወይም ደግሞ ባል ነው የሚያስተዳድረውም ስራ የሚሰራውም በበፊቱ ሜንታሊቲ እና ይኸውልህ አሁን አንዳንድ ጊዜ ከትላንትናዎች አብረው ተጎትቶ የሚመጡ ነገሮች አሉ እዚህ ጋር መቅረት ያለባቸው። ያ አንድም ቤት ሁለቱም የተሻለ ገቢ ያመጡ ሰየው እኩል ቢያገኙ ብትበልጦም ምንም ማለት አይደለም። ያን ነገር አምኖ ተቀብሎ እንዴት ነው ማስቀጠል የሚቻለው ነው። ገብቷል? እና እዚህ ጋር እያጠራ እንድትሄድ እዚህ ጋር እያጠራ ነው እንድንሄድ ያው አንተ ሐሳብ ስለሆነ እያጠራው እንድትሄድ ነው። እሺ ብትበልጠው ምንም አይደለም ስትል አዎ ምንም አይደለም፣ ግን በመብለጧ ሌላ ነገር ካመጣች ነው እኮ ችግሩ። አሁን ካመጣች ነው አይደለ? ለምን ታሳቢ ይደረጋል እሱ? ካመጣችስ ይኸውልህ አሁን ሐሳቤ ገብቷል። እኔ እኮ የእሷ ትክክል ነው ምናምን እያልኩ አይደለም። እኔ አሁን ሐሳቦቹን ጥያቄዎቹን ነው ማመጣቸው እንድናወራበት ማለት ነው። ገባ? ተመልካቾችም ያው ወደ ተመልካቾችም ጨፍለቅ አድርገን ነው እንዳንሄድ ነው። ገባ? መማር ጥሩ ነው ትላለህ፣ ጥሩ ነው። ኦኬ ገቢዋ ቢበልጥ ጥሩ ነው። አዎ ለቤታቸው እስከሆነ የሚመጣው ፍቅር ካለ በትክክል ተሳስበ የምትኖር ከሆነ አዎ ለቤት አረ በመብለጡ ወንዱ ሲበልጥ አምጥቶ ለቤቱ ከሆነ ምንም ችግር የለውም። ግን ወንድ ልጅ ራሱ ምክንያቱም መውሰድ አለብህ እና አንዳንድ ነገሮች የሚፈጠሩት ለምንድን ነው ብለን ደግሞ ማሰብ አለ። ምክንያቱም ምሳሌ ማድረግ የሚቻለው በውጭ ሀገር አሁን እኛ በምንኖርበት ሀገር ብዙ ትዳርን እንደሌለ ታውቃለህ። እዚህ እንደውም ቅድም ላነሳው ነበር እንደውም አባት ምናምን ሲባል እንደውም እዚህ ሀገር አሁን ያሉ ጄኔሬሽኖች በተለይ የኛ ጄኔሬሽኖች የኛ ስልህ የኢትዮጵያውያን አበሻ ምናምን የምትላቸው አብዛኛው ምንም ይሄ እዚህ ሀገር ያሉ ሰዎችም ያዩናል ይሰሙናል እኮ አውቃለሁ። እና ብዙ ትዳር የለም፣ እናቶች ብቻቸውን ነው የልጆች እያሳደጉ ያሉ ስምምነት ስለሌለ። ለዚህ ደግሞ አይነተኛ ምክንያት ተደርጎ የሚነሳው ምንድነው? ሚስት በባሏ ስር ዲፔንድ ስላልሆነች እዚህ ሀገር ሲኮን ዞሮ ዞሮ ባሏ ኖረም አልኖረም ገቢዋ የተመጣጠነ ስለሆነ አንስተናል። ከዚህ በፊት ማውራት ከነበረ ስላለ ብዙ ጊዜ ለባሎቻቸው ክብር ባለመስጠት ወይንም ክብር ባለመስጠት ስለ ሁሉንም አይደለም፣ አሁንም የተፈጠረው ነገር ነው የምናወራው የምናውቀው። በቃ ባልየውን የመናቅ እንደዛ የመሆን ነገር ይፈጠርና ትዳሮች ፈርሰዋል። እዚህ ሀገር ምንም ማይዋሽ ነገር ነው። በውጭ ዓለም ሌላም ሀገር አለ እና ይሄን ቅድም አንተ ባነሳው ላይ መብለጥ አይደለም ይሄ እንኳን በመፈጠሩ ብዙ ትዳር ይፈርሳል። ይሄ እንዴት ታስታርቀዋል? ቢኒ ሁሉ ነገር ወደ ሴቶች ባና ወስደው ስፔሻሊ የሆነ እንደነዚህ ነገሮች እኩል የማድረግ ነገሮች ሲመጡ ኖ ብለው አይደለም እኮ የሚሉት። ማንም ሰው ምንም ነገርን የሚያደርገው ያለ ምክንያት አይደለም። የሆነ ነገር ሲደርስበት ነው። ገብቷል? አንተ ኖ የምትለው እንጂ ኦኬ ፋይናንሻል ፍሪደም ስላለኝ ተነስታ አሮጋንት ሆኜ በቃ እንደፈለግኩ ልሁን ምናምን ባባሌ ላይ እንደዚህ ልሁን አትልም። የቷ ስንቷ ማጆሪቲው ለምን መሰለ ቢኒ ትዳር ሲባል ቀላል አይደለም። ትልቅ ኮሚትመንት ነው። አንዳንድ ጊዜ ማሰብ ያለብን ነገሮች ደግሞ ስለዚህ አንተ አሁን እዚህ ሀገር ያለውን እውነት ዲና እያረክ ነው አንተም ማለት ነው? አረጋለሁ። ኦኬ ለምን እንደማረ ሌላ ቪዲዮ ስላለን ብዬ ነው አብረን ተስማምተን ማውራት እንችላለን ስለዛኛውም። ግን በዚህ ጋር ማንሳት የፈለግኩት አንድ ነገር አለ።
ሪያሊቲ ቅድም ብላል አይደል? ሪያሊቲ መጋፈጥ አንወድም አይደል? እውነቱ ነው። ወንድ ልጅ ለምንድን ነው ሴት ልጅ በገቢ ስትሮንግ ስትሆን የማይወደው? እስቲ ይህን መልስልኝና ከእሱ ጋር እናያይዘዋለን። በጣም ጥሩ። የማይወደውማ እንደዛ ካለችው ነው። ቅድም ያነሳው ልክ እሱን ነው። ካልሆነ ለቤታቸው ከሆነ ምናምን ችግር የለም። ግን እንደዛ ሲሆን የበለጠ ገቢ ሲኖራት ከዛ የበለጠ ገቢ ስላላት ወንዱ ላይ ጫና ካረገችበት የዛና ይስማሙ። ተስቦ የሚመጣው ነገር ነው እንጂ ገቢዋ ከፍ ማለቱ አይደለም ችግሩ ነው። ይሄን አባባል ከተረዳ ግን አሁን ይኸውልህ ከቲጂ ከሷ ካለችው ጽንሰ ሀሳብ ጋር እንዳንርቅ ብዬ ስለፈራው ነው። ለምሳሌ ቢኒ በቃ ኦኬ የተሻለ ገቢ አግኝታለች አይደለ? ያ ዞሮ ዞሮ ለቤት ነው። አንተ ነው ያነሳው እኮ የቲጂ ላይ ሳይሆን አንተ ባነሳው ላይ ነው ይሄን ያወራ ነው ማለት ቢበልጥ እንደዚህ ይሆናል ባልከው ላይ ነው። እሺ ቀጥታ እኮ የተሻለ እኮ ነው የሚሆነው። ቢበልጥ የተሻለ ነው የሚሆነው። ግን ለምሳሌ እንደነዚህ ነገሮች ዛሬ አይደለም መነሳት የጀመሩት። በመብለጡ ውስጥ ብዙ ፊልሞች እንደቀልድ ሲሰሩ አይተናል ኢትዮጵያ ውስጥ። ስትሮንግ ስለሆነች ምናምን ነገር የሆነ ባል የሆነ ጥሩ ስሜት ሳይሰማው ሲቀር ምናምን ነገር አይተናል። እንደውም እኔ አንድ ምሳሌ በባለፈው ፕሮግራም ላይ ስንሰራ አንድ ምሳሌ ነገር አውርቼ ነበረ። አንድ የካፌ ሰራተኛን እንደዚህ ተዋውቃው እዛ ትጠቀም ነበረ። ከዛ በኋላ እንደው ባጭሩ ለመግለጽ ወደ ፍቅር ያመራሉ፣ ወደ ትዳር ውስጥ ይገባሉ። እሷ አጋጣሚ የምትሰራው የዓለም አቀፍ ድርጅት ውስጥ ነው እና በአካዳሚካልም ትልቅ እንትን ነው ያላት። የተማረችውም ጥሩ ሄዳለች። በምትሰራበት ድርጅትም ፖዚሽንድ ነች እና የድርጅቷ ኮክ ምንድነው የተለያዩ ባንኮች ይደረጋሉ። ይዛው ትሄዳለች። እሱ እዛ ጋር ፊት አላረግም ብሎ ያስብ ነበረ። ተለያት፣ እየወደደችው ማለት ነው። ድጋሚ ነው ነገር አስተውሳለሁ። የሆነ ቪዲዮ ላይ አንስቶ ነበር እንግዲህ ይሄው አሁን ስለዚህኛው ቅድም የሆነ ቪዲዮ አለ። እሷ ነች የጻፈችው አይደል? እሷ ነች የጻፈችው እና ሌላ ቪዲዮ አለ ስላል ከዛው ቪዲዮ ላይ ስለሆነ ነው ይሄንን ያወራሁትኝ ለማስታወስ ያህል ነው። በጣም ጥሩ። እሱን ግን አልሰማነውማ። እሷ ነች እኮ የነገረችን። አሁን እኔ አውል እሺ እኔ ጽንፍ ይዤ ወንድን ይዤ እዛ ጋር ሴቶቹን እንደዚህ እያልኩ ነው አይደለም ሐሳቡ ላይ ነው ምንድነው መሰል እሱን አልሰማነውማ። ያ ገቢ እሷ አለችው ምንድነው እንደዚህ ይዤ ልሄድ እፈልጋለሁ እንደዚህ ነግረናል። ታዲያ እሷ ጽፋ በደንብ አምጥታው ነበርና እሱን አልሰማነውም። እንደዛ በመሆኑ ምን አይነት ጫና እንዳሳደረችበት እሱን አልሰማነውም። ለምሳሌ ገባ ለሌ የፈለኩት አሁን የዚህን ጉዳይ የኔን ሀሳብ ለመዝጋት አንተ ከቀረ ትቀጥላል። የዚህን የገቢውን ጉዳይ ለመዝጋት ምንም ችግር ከሌለ ምንም ችግር የለው። ገቢዋ አለኝ የበለጠ ብታስተዳድረውስ ሳትሰራ ሚስት አንተ መስራት ሳትችል እኮ እሷ ሳትችል አንተ ስራ እስክታገኝ ስራ መውጣት ይኖራል ምናምን ሚስት እየሰራች ብታስተዳድርስ ምንም ችግር የለውም። ምንም የችግር ካላመጣ ነገር ግን ስለበለጥኩ በሚል ገቢ እኔ በለጠ ነው በሚል ገባ የባሏ ሞራል የሚነካ ወንዱም ቢሆን ነው ማለት በተገላቢጦሽ ወንዱም ቢሆን እንዳጠቃላይ ሐሳቡ ላይ ነው እያወራን ያለነው። ወንዱ ባይ ዲፎልት ሁሌ አስተዳዳሪ ነኝ የቤት አስተዳዳሪ ነኝ የሚል ሜንታሊቲ ስላለው ብዙ ጊዜ እንደዚህ አይነት ነገር ላይ ፈጠር ይችላል። እንዴት ነው ፕሮቫይደር ነው ወንድ ልጅ ራሱ በተፈጥሮ አምነህ ነው የኔ ደሞዝ በመጣው ነው የቤት የሚኖረው ስለዚህ እንዲላርጋችሁ ላይል ይችላል። በአብዛኛው ስራው ግዴታው ነው ማለት ተፈጥሯዊ ግዴታው ነው። ፕሮቫይደር ነው ባለቤት ራስ ነው ያውቀዋል ባይ ዲፎልት። ከዛ ግን አሁን ለሴት ሲሆን ችግር ካልመጣ ምንም ችግር የለውም። ግን አንተ ደግሞ እኔ እንዲያስተዳደርኩ የሚል ሞራሉን የሚነካ ምናምን ነገር ምናምን ከመጣ ነው ችግሩ እንጂ ካልመጣ ችግር የለውም ለማለት ፈልጌ ነው። እኮ አይደለም ወይም ደግሞ እንደዚህ አይነት ነገር እኮ አያጋጥምም አይከሰትም አይደለም። ግን ማጆሪቲውን አይተከልልም። እሷም ማጆሪቲውን ብላለች ብዬም አይደለም ቲጂ የኛውን ነገር ሐሳቧ እንደ ሐሳብ ያልተቀበልኩትኝ ስለፈረጀች ሳይሆን አልፈረጀችም። እሷ በአጠቃላይም ደግሞ የራሷን ፐርስፔክቲቭ ነው ያስቀመጠችው። በሱ ነው የምናምነው። ግን ያን ፐርስፔክቲቭዋን በራሱም ለእኔ ነው ይሄኛው አሁን ቅድም ያዛኛው ላይ እንዳልከው ገብቷል አይደል? በእኔ ዙሪያና ማቃወም ብዙ ነገሮችም ምክንያቱም በእኔ በእንደዚህ ወደ መማሮቻቸው ጋር መመለስ እንችላለን። ይሄን በዚህ ካረግ ነው ወደዛ ነገር ነው ማስበውና መማራቸው which is good። ለምን ምንድነው ባል ብቻ እየሰራስ ሚስት ቤቱን ቴኬር ታደርጋለህ
ብዙ ነገሮች እንትን ብላ ባል ይቀመጥ ሚስት ስራ አይደለም። በመተሳሰብ አላማው ዞሮ ለአንድ ቤት ከሆነ እስከሆነ ጊዜ ድረስ ሁለቱም የተሻለ ገቢ ቢያመጡ የተሻለ ትምህርት ብትማር አይተላም። ለምሳሌ የተሻለ ትምህርት በተማርሽ ቁጥር የተሻለ ደሞዝ ነው ለማምጣት እንትን የምትለው። ቅድም መጀመሪያ ላይ ብያለሁ፣ ስታቅ የበለጠ ነገር ስትማር እንደው ላለመድገም ነው እንጂ የሆነ ማስተዋልን በጥልቅ መረዳትን ቅድም የዘርዘርኳቸው ነገሮች አሉ አይደል? እነሱን የሚታደሉ እነሱን ነው የምታይባቸው። ያን ነገር ደግሞ ተምረውም ደግሞ በአካዴሚካሊ አንቱ የተባሉ ቲጂ ከገለጸቻቸው በላይ አሮጋንት የሆኑ አሮጋንት የማይገልጻቸውም ደግሞ በሴትም በወንድም በኩል ደግሞ አሉ። ገብቷል አለ በረምብ አሉ። ግን ደግሞ ጠቅላይ ሁሉንም አናስበው። የኛውን ሐሳብ አለመቀበል ይቻላል። መስተካከልም ያለበት ከሆነ መስተካከል፣ ሐሳብ መለዋጥ ግን እንደዚህ መሆን ይሻላል ከስድቦቹ ይልቅ አይሻልም? ያየነው ምንድነው ስድቦች ነው ስናይ ነበረው። አንዳንድ ካልሆነ በስተቀር አብዛኛው ስድብ ነው። እንደገና ደግሞ ቪዲዮ እዛ ጋር ተቆርጦ የተወራበትን የሚያክልም አልታየም። ቢን የሱ እኮ ነው አሁን ይኸውልህ መጀመሪያ ያልከው ነገር 9000 ብቻ ነው ዋና ቪዲዮ እንግዲህ ሰው ያየው። ግን ሶሻል ሚዲያ ላይ እንዲች የሚሏት ግን ከስንትና ስንት ቪው ሊያውም ደግሞ ይኸውልህ አንዱ የሚለጥፈው ነው ስንትና ስንት ሺህ የሚሄደው። እንግዲህ የተለያዩ ሰዎች ለጥፎት ብዙ እይታ አግኝተዋልና ያሳዝናል። እችን ለመዝጋት እንደ መጨረሻ እንደ ሐሳብ ችላንሳና ጨርሰዋለን። እንደው ባልና ሚስቶች አሉ። እሺ ልጆች ወልደዋል። ልጆቹ ደግሞ ወላጅ ባጠገባቸው ትንሽ ልጆች ናቸው ልበል። ሁለት ልጆች አሉ ልበል። ለምሳሌ ሞግዚት ምናምን የሚይዛቸው አይነት ትንሽ ልጆች አይደል? ያ ከዛ የባልየው ገቢ ሚስትየው ባትሰራም ቤታቸው ምንም ማያጨናንቅ ገቢ ያላቸው ልበል። እሺ ከዛ ልጅ ወልዳለች። በቃ ልጆቹ ትንሽ ከፍ እስኪሉ ልጆቹን አንቺ ትሪት አድርጊ፣ እኔ የምሰራው በቂ ነው፣ የሚያጨናንቅን ነገር የለም ከፍ ሲሉ ከዛ ኪንደርጋርደን ምናምን ሲሄዱ ከዛ ደግሞ አንቺ ወደ ስራሽ ትመለሻለሽ። ይሄ አንድ ሐሳብ ነው። ኦኬ ግዴታው ነው። እሺ ሲል ቆይ እቺ እናት ያዘልኝ እቺ እናት ተጨቆናለች አልተጨቆነችም ትመልስልኛለህ። ጨቆናት ማለት ነው ተጫናት፣ ከቤት እንዳትወጣ ተጫናት ነው ትመልስልኛለህ። ሁለተኛ ለሞግዚት ሰታ ወታ ብትሰራ ነው የሚሻለው ወይስ ልጆቿን ብታሳድግ ነው? እስቲ እዚህ ላይ ሐሳብ እስኪ የትኛው ጊዜ ድረስ ብታሳድግ? አሁን ቅድም እንዳልከው ለኪንደርጋርደን እስኪ ደርሱ ጊዜ ድረስ 3 ዓመት እንበል 4 ዓመት እሺ እንበል። ይኸውልህ ሁለቱም ተመሳሳይ ነገር አላቸው። ግን እኔ የሚታየኝ አንድ ነገር አለ። የመጀመሪያው ነገር ይኸውልህ ልጆች ሲጀምር የቤተሰብ የሚያስፈልጋቸው ጊዜ የግድ የሚያስፈልጋቸው ጊዜዎች አሉ። የመጀመሪያው ነገር ከምንም በላይ እናትን ነው የሚፈልገው አንድ ልጅ። ሁለቱንም እንግዲህ አባትንም እናትን ቢፈልግም በዋነኝነት ግን እናት ሴት ስለሆነች የወለደችውም እሷ ስለሆነች ጡት ማጥባቱም እንግዲህ አሁን ላይ ቢቀርም ጡት ማጥባቱም ኬር ማድረጉም ብዙ ነገሮች አትደምድም እንዳትቀጠቀጥ ጡት ማጥባት ቀርቷል ብሎ እንዳይሰቅሉ ነገር ላይ ያለው ያፈምሱኝ ይሻላል። እና እንግዲህ በእርግጠኝነት እዚህ ጋር ባልናገረውም እንግዲህ የተወሰኑ ወራቶችን የግድ እናትየው የሚፈልግበት ሁኔታ አለ። ልጁ ወራቶች ማለት እንደው በጣም በግድ ብለህ ማለት ነው። ለምሳሌ በጣም ብለህ እንትን የምትልበት ምክንያቱም ያ ልጅ ባህሪውንም ሁሉ ነገሩንም እናት ነችና ተፈጥሯዊ ነገር ያስገድዳታል። ያ ነገር ቤት ውስጥ እንድትቆይ እንድታደርግ ያስገድዳታል። አሁን የሆነ ቦታ ላይ ደግሞ ስትመጣ ለምሳሌ አሁን እዚህ እንኳን በምንኖርበት ዓለም ደግሞ ስትመጣ ወዲያው ሲነሱ ታያቸዋለህ። መንግስት የሚሰጣቸው ጊዜ አለ። ለምሳሌ በዚህ ሀገር ስትሄድ ኪንደርጋርደን እስኪገባ ወይም ደግሞ እስከ 3 ዓመት ጊዜ ድረስ የማሳደጊያ ጊዜ እንትን አላቸው።
ታይም አላቸው ስራቸውም ይጠብቃቸዋል ያ ነገር ምንድነው ስፔሻሊ ልጁ የተሻለ ነገር አግኝቶ የቤተሰብ ፍቅር ወይም ደግሞ የተሻለ እንክብካቤ እንዲያገኝ ጭምር ነው እኔም እሱን አልጠላውም ቢሆን ግን ያንን ነገር የምትረዳበት እሱ ተረርቶ የሚያስረዳበትና እሷ ደግሞ የምትረዳበት መንገድ ይወስነዋል አንዳንድ ጊዜ ህይወት በራሱ እንዳትቀመጥ ሊያደርግ ይችላል እንዳልከው እንግዲህ የተሻለ ገቢ ኖሮት ምንም ችግር የማይፈጥር ከሆነ it's okay ገብቷል ነገሮችንም ይሄ ነው ችግሩ አሁን እንዳልጨቆናት ተስማምተናል ማለት ነው መጨቆን አይደለም ኮስ ችግሩ ምንድነው መሰለኝ እቺ እናት አሁን ብዙ ጊዜ ማሰብ ያለብን በቃው ይሻላል ብላ ቤት ልጇን እንዲያቅፋ ሹሹም እያለች ይሆናል ስልክ በዚህ ጋር አንስታለች ስክሮል ስታረግ ማ እከሊት ትመጣለች አንዷ ትመጣለች እንደዚህ ቤት የሚያስቀምጥሽ እንደዚህ የጨቆ እንደዚህ ዝም ብለን የምንለቃቸው ኮንተንቶች ሰው ላይ ምን ያክል የሰው ትዳር የሰው ቤት የሰው ነገር አይምሮ ላይ የሚያመጡትን ኢፌክት ነው እንደያዘች ልጅቷን ስክሮል ስታረግ ትመጣና ቤትሽ ልጅ እንድታሳደጊ ሶቶ እየሰራ ምናምን እየጨቆነችሽ ነው እንደዚህ እየጨቆነሽ ነው ምናምን የሚል የድግምግሞች ነገር አይምሮ ውስጥ ይገባል ከዛ ተስማምተው የጀመሩትን ነገር መሃል ላይ እንዴት አመሸ ምናምን ሲመጣ ምናምን ምን ልትል ትችላለች ከሚቀጥለው ወር ጀምሮ በቃ እኔ ስራ ማግኘት ፈልጋለሁ ከዛ ምን ይላሉ ምን ጎደለብን ይሄው ሰርቼ ያመጣው ነው ምናምን ትንሽ ልጆቹን ያጂ ምናምን ሲል ያ ነገር አይምሮ ውስጥ ድግምጋሚ ይመጣል ገባ እና ይሄ ዝም ብለው አንዳንድ እህቶቻችን ከራሳቸውም ስሜት ከደረሰባቸው ማስተማር ጥሩ ነው ገባ ተንተና አድርገው ነገሮችን ቢሰጡ ብያስባለሁ እና እንደዚህ አይነት ነገሮች የብዙ ሰዎችን ጭንቅላት ይቀይራል እና እንደኔ ልጇን ትልቁ ነገር ምን መሰለ ወታ የምታመጥ መውጣቷን ብቻ ነው የምታስበው ለሞግዚት ደግሞ መከፈል ይኖርበታል ገንዘብህንም ከፍለህ ለልጆች በሞግዚቶች ምን ያክል ነገር ሁሉንም ማለት ያረለ ብዙ ስንት ልጆች ያሳደጉ ሞግዚቶችም ስላሉ ማለት ነው ግን በአሁን ሰዓት በጣም ክፉ ነገር እየሰማን ያለ ነው ልጆቹ ሲያለቅሱ ወላጅ በሌለበት መጠጥ ያጠጡ የሚያስተኙ ለአጋቾች አሳልፈው የሚሰጡ ያረዱም አይተናል አይደል ያ ብዙ ነገሮች ያ ልጆች ከእንክብካቤ ውጪ ሄደህ የምታመጣው ብር በላይ ለሞግዚት ከፍለ ከሚሆን ልጅህ የናት ፍቅር አግኝቶ ትክክለኛ እንክብካቤውን አግኝቶ በሰዓቱ በስምነት በፍቅር ቢሆን ጥሩ ነው ይሄን ስል መነሻ ሐሳባችንን አስቀምጠናል ገቢው ጥሩ ከሆነ ችግር ከሌለ ገባ ችግር ደግሞ ሲኖር አዝለው አራሱን ሆኖ ደግሞ ጉሊት የሚቸረችሩ እናቶችም ስላሉ ገባ ከሌለ ግን ልጆቻችንን ለማሳደግ ያን ዋጋ መክፈል ተገቢ ነው ቅድም ያነሳው ላይ ለመጨመር በትክክለኛ የሰማሁት ነገር ይቅርታ እንግዲህ ለቃሉ ተመልካቾች ጡቴ ከቦታው ይወርዳል ወደታችን እንትን ያረጋልና ስለዚህ ማጥባት ለጡቱ ውበት ጥሩ አይደለም ብለው ማያጠቡ ዘመናዊ እናቶች የተፈጠሩበት ይሄ እናት የምንለው የለመድነው ትርጉም አላላ አሁን እናት ማለት እንዲህ ነች እናት እንደዚህ ነች የምንለውን የሚያጠፉ ማአት እናቶች ዘመኑ እየተፈጠረልን ነው ያ በአሪፍ ሐሳብ ነው ያነሳው ማለት ቃል ያተርፋል ቃል ይገላል ቃል ብዙ ነገሮች ያደርጋል ምን ነው ኮርዲን አይደለም ይወላውን አንዲት እናት እንግዲህ ተነጋግረው ተስማምተው ከባላ ጋር ቁጭ ብላ በሰላም ልጇን ቴክ ኬር እያደረገች አትሊስት የተወሰነው ሰዓት እንዳልከው ይሄ ልጁ አትሊስት የሷን እርዳታ እስከማይፈልግ ጊዜ ድረስ እስከሚደርስበት ጊዜ ድረስ ቤት መቀየቷ አምራ ተቀምጣ የነበረች እንግዲህ ስልኳን ከፍታ ስታይ አንቺ እኮ ባልሽ አስቀመጠሽ ከሱ እንዳትበልጪ ሰዎች እንዳታገኚ እንደዚህ እንዳትሆኚ እሱ እንደፈለገ እንዲው ምናምን ተብላ እንግዲህ በ15 ሰከንድ ቪዲዮ ያን ነገር ታይና ሰላም የነበረው ባሏን እና ትዳሯን በዛ አይነት ነገሮች ብዙዎች አጥቷል አሁን እንዳልከው ማለት ነው የሚጎዳይ ነው ጧት ሰላም ዋሉ ብሎስ በደስታ ይሄዳል ሲመለስ ሌላ ታሪክ ሆኖ ይቀርበው ይጠብቀዋል ቤቱና የምንሰራቸው ነገሮች የምንናገራቸው ነገሮች ብዙ ቤቶችን ያፈርሳል ብዙ ነገሮችን ያሳጣልና እንዳልከው ለነዚህ ነገሮችን ስንናገር በትክክለኛ መንገድ በተለይ ከሪያሊቲው ጋር አያይዘን ቢሆን በትክክለኛው አንዴው ዝም ብለን
ሳንቲም ለማግኛ ወይም ደግሞ ላይክ ለማግኛም ብለን አይደለም መሆን ያለበትና እንደው ወደ ዋናው አንዳንዶቹም ከእንትንም በቀልም እኮ ነው ገባ እንዳልኩ አትለያ መለየት አለበት አንተ ኮንሱም የምታደርገውን ኮንተንት መለየት አለባቸው አሁን ባለፈው እንዳነሳ ነው ከተመሳሳይ ጾታ ጋር ግንኙነት ያላቸው ሴቶች የወንድ ጥላቻ ያላቸው ሴቶች አሉ እንዲህ ወንድ ጥላቻ ደግሞ ያለባቸው አሉ ፌሚኒስት ብለው ደግሞ በማይሆን አቅጣጫ ይዘውት ሀሳቡን ይሄዱ ደግሞ ሴቶች አሉና እነዚህ ሁሉ የሚናገሩት ነገር አንተ ፊልተር ካላረከው ኮንሱም የሚያደርገው ሰው ፊልተር ካላረገውና ነባራዊ ሁኔታውን ካላመዛዘነ በጣም ከራሳቸው ስለሆነ የራሳቸውን ስሜት ስለሆነ ሊጭኑት የሚፈልጉት መጥፎ ነገር ሊጫንባትም ይችላልና ጥንቃቄ ይደረግ ነውና የቀረ ነገር ካለ አንሳና ዋይ የቀረ ነገር እንኳን የለም እንግዲህ ይሄ ነው እንግዲህ ውድ ተመልካቾች የእናንተን አስተያየት እጅግ በብዙ እንፈልጋለን ምክንያቱም እንማማርበታለን ከናንተ ወደኛ ከኛ ወደ እናንተ ነውና ነገሩ ያላችሁን አስተያየት እናት የሆናችሁ ሴት የሆናችሁ ይሄ መጨረሻ ላይ ያነሳነውን ሐሳብ እንዲሁም ደግሞ ከዛ በፊትም ቲጂ በተናገረችው ነገሮች ላይ ያነሳናቸውን ነገሮች እስቲ በጨዋነትና በነጻነት ብንመካከር ብናወራበት እሰየው መልካም ነው ብዬ አስባለሁ ሐሳቡ ላይ በደንብ አሪፍ ነው ምክንያቱም ልክ ሐሳቡ ላይ ስንወያይ ልክ የኔ ስላችሁ እንደምታደርጉት አሁን ሰብስክራይብ አድርጉ ስላችሁ ሰብስክራይብ እንደምታደርጉት ሁላ ምንድነው አያስቅም እኮ ቢኒተው እንጂ እንዴ የኔን ወደፊት ይሄን እኮ ያያዩት ነው ስንት እንደቀረኝ አይተዋል ግን ስንት እንደቀረኝ ያ 5000 ቀረ ተው እንጂ 4500 ያው በለው እሺ ግን አይደለም ውድ ተመልካቾች እንደዚህ እሱ ማሾፍ ያልቀረው 500 ትልቅ ልዩነት ነው እንዴ ያው 4500 ልዩነት ነው ያለን እንግዲህ ግን እኔ እንደሱ ነው የሰጠው ግን የሰጠው እኮ 53000 አርጌ ነው 54000 አርጌ ነው የሰጠው ግን ይሁንሽ አይደለም አንተ እኮ አንደኛ ከወለኩ በሰው እርዳታ እኮ ነው እዚህ ቶሎ የገባው አንደኛ ወለ ያቺ ሽልማት ብለህ ሰውን ብዙ ነገር እንሰራለን ብለህ ምናምን ነገር አጓጉተህ ነው እንትን ያልካቸው የኔ እንደዛ አይደሉምና ወደ ተመልካቾች ወዳችሁ ፈቅዳችሁ ስለምታዩን ስለምትከታተሉን ሐሳብ አስተያየታችሁን ስለምትሰጡ ክብራችን የበዛ ነው ላይክ ሰብስክራይብ ማድረጉ አይደለም ዋናው ቁም ነገሩ አስተያየት በምትሰጡት ልክ መማር እሱ ነው ብለን ነው የምናስበውና ከምንም በላይ የሚያስፈልገው የእናንተ ሐሳብ ነውና እኔን ለማለት ነው እንግዲህ ቢኒ ከጨረስን ዘንዳ እሺ አብራችሁ ስለነበራችሁ እጅግ አድርገን እናመሰግናለን በሚቀጥለው በሌሎች ቪዲዮዎች እንገናኛለን መልካም ጊዜ ባይ